ታውቃለህ አይደል? ይሄ ሁሉ ነገር የሆነው ባንተ የተነሳ ነው። አንተ ለጽጌ አሁን ሁሉ ነገር ባትነግራት ኖሮ ክፍሌ ገብታ ባልተቀረቀረች ነበር። ቆይ ታዲያ አንተ ለምን አታምነው? ምኑን ነው የማምነው? የልጁ አባት መሆንህን ነዋ። ተው እንጂ ልመን። አንተ ግን ምን አይነት ተወሳክ የሆንክ ሰው ነህ? ይኸውልህ ስነ ስርዓት ያዝ። እኔን መናገር አችልም። እሺ እንዳመጣት ልጅቷን ከክፍሌ ታስወጣታለህ አታስወጣት? እንዴ እኔ በባልና በሚስት ጉዳይ ምን አገባኝ? ጭራሽ ባልና ሚስት አድርገን አረፍከው። የብሩ ሻንጣ ምን ማለት ከዚህ ቤት ወጣች ነው እንዴ? እንዲያውም ለምን ልወጣ ነው? ትንሽ አላስለፈልፈው። ጥሩ ሀሳብ። አዎ ልወጣ ነው። ያው እኔም የተሻለ ስራ አግኝቻለሁ። እስቲ ደግሞ ሌላኛዋ ሰራተኛ መታ ትድረቅ። አታረጊውም እየሌለ ቆይ እንደዚህ ዝም ብሎ መውጣት አለ እንዴ? በቃ ታልቅሽ። ይልቅ ጨዋታችበት መድብል እኔ ምን እንደማደርገው አይዞሽ፣ በቃ ሁሉንም ነገር እንወጣዋለን። ደግሞ በአንድም በሌላ መልኩ እንግዲህ ለትትና ያለውን ስሜት ይቅርታ የግሌ ያለውን ስሜቱን እየገለጸ ነው የሚገኘው። እንግዲህ እንዳላፈቀራት ሪያክሽን ቢያደርግም ግን ደግሞ በተለይ ጠጥቶ በመጣበት ሰዓት ላይ በባለፈው ትክክለኛ ስሜቱን እየገለጸላት ነበረ። የግሌም እንግዲህ በነገራችን ላይ የሆነ በባለፈው ፓርት ላይ ለሷ እንዲጻፈ ወይም ደግሞ የእሷን ጽም በባለፈው እንዲጻፈ የሆነ ገብቷት ነበረ ማለት ሰምታም ነበር ሲያወሩ። ግን ስትጠይቀው እሱ አላየሁም አልሰማሁም ብሎ ሽምጥጥ አደረጋት። እሱም እንግዲህ በእርግጥ አይፈረድም ያለው ለጓደኛው ለአብርሽ ያለውን ክብር ነው። በጣም ስለሚወደው ጓደኛውን ከምንም በላይ ስለሚወደው ስለዚህ ጓደኛዬ ማስቀየም አልፈልግም፣ ምናልባት ይሄ ሰው ለእሷ ቦታ ካለው ብሎ እንግዲህ ትቶለታል። እንደዛም እንግዲህ የራሱን ስሜቱን አምቆ አንዳንዴ ግን ስሜቶቹ ከቁጥጥሩ ውጭ የሆኑበት ነው እንጂ በፍጹም ነገሮችን መናገርም ሆነ እንትን ማለት አይፈልግም ማለት ነው። ውድ ቤተሰቦቻችን እንግዲህ ገልሞ እንደሚታወቀው በስካር ውስጥ እንኳ የሚናገራቸው ቅኔዎች ለሁላችንም በጣም የሚገርሙ የሚያስደንቁ አይነት ነገሮች ናቸው። በጣም ልዩ ተሰጥኦ፣ በጣም ልዩ ችሎታ ያለው ሰው ነው። ምናልባትም የግሌን ወይም ደግሞ የሆነ ሰው ሰንበዲ እሱን በተለይ በፍቅሩ ቦታ ያላትን የግሌን ለራሱ ቢያገኛት ወይም ለራሱ ቢያደርጋት ከዚህ ካለበት የስካር ህይወት ወደፊት ተስፋ እንዲኖረው ተስፋ እንዲለመልምለት የራሱ የሆነ ነገ ጧት ነገ የሚለው ህይወት እንዲኖረው ያደርገዋል ብለን ተስፋ እናደርጋለን። ምክንያቱም እንደምታዩት እሱ ይህን ነገር መሸሸቂያ ያደረገው ካለፈበት መንገድ ከመጣበት አንጻር ነው። የመጣበት ውጣ ውረድ፣ ያሳለፋቸው መከራዎች፣ ችግሮች፣ የህይወት ፈተናዎች እነሱ ነገሮች ናቸው ዛሬ ላይ ተነባብረው በቃ አንተ ማን አንተ ማትረባና እኮ አይነት እያለ አእምሮ እየወቀሰው ወደኋላ ምንም አይነት ወደፊት ተስፋ እንደሌለው ያለፈውን ብቻ እያስታወሰ እንዲኖር ያደረገው ነገር ስላለ ነው። እሱም እንግዲህ እንደው እሱም እንደተናገረው የቤተሰቦቹን በሞት ማጣት መላ ቤተሰቡን የኔ የሚለውን ሰው ማንም አጠገቡ አለመኖር እሱ ነው በጣም ትልቁን ቻሌንጅ የሆነበት። አሁን ግን እንግዲህ በሙቀታ ምክክል ቢሆን ለግሌ ገልጾላታል። ለግሌ የሚገባት ነገር አለ ከአብረሽ። እሷ ደግሞ ተስፋ ቆርጣ ወደ ገልሞ አቅጣጫዋን አድርጋለች። እዚህ ላይ ግን አብረሽ ደግሞ በፊት ገልሞ ሲጠይቀው አይ አልፈልጋትም እንዳላለ ሁሉ አሁን እንደገና ድጋሚ የግሌ ለእኔ ራሴ ብቻ እንድትሆን ነው የምፈልገው ወለብ ስለምያለ ነው። ሌላ ደግሞ ትትናን አሻግሮ እዛ ጋር ይመለከታል። ትትና ደግሞ ወደ እንትና ከመድብል ጋር ስትሄድ ለምን ይላል። በቃ የተምታታ ነው የሆነበት። ሌላው ደግሞ እንግዲህ በባለፈው ክፍል እንዳያችሁት ወደ ግቢያቸው ተወርሮ የተገኘው ተንከሴስ ይዞት የመጣው ገንዘብ አሁን ላይ በጣም ትልቅ ችግር ይዞባቸው መጥቶ እንግዲህ ድብልቅልቃቸው የወጣ ነው። በነገራችን ላይ የዚህ የብር ጉዳይ በጣም ከባድ ነው። እንግዲህ እንቅልፍ ነስቷቸዋል ሁሉንም ሰው። እንግዲህ ባለፈው ተንከሴስ ወጥቶ ነበር ይዞ ሊሄድ፣ ግን መሳይ በጣም እየተቆጣጠረው ነው። መሳይ በተለያየ መንገድ ለመንጠቅ እየሞከረ ነው። የመጀመሪያ እንግዲህ ይችን ልጅቷን ወይም ደግሞ ኤደን የምትባለዋ ልጅ እንግዲህ ከሄደሽ ከሱ አንተ አርግዣለሁ በይውና በምን ማሳመነሽ ይህን ብር እኔና እንጂ ማውለቅ አለብን ማምጣት አለብን ምናምን ሌላ ስትራቴጂ ነድፈው እንግዲህ ገብታ ነበረ። ስትገባም እንግዲህ ተንከሴስ
በጭራሽ የመሳይ ተንኮልና ተንኮላቸው አውቀው ወይም ደግሞ ይሄ ብር አለ ስለተባለ የመጣቸው ጥንቅቅ አድርጎ አውቋል። እንግዲህ ካልተቀበልከኝ በጭራሽ አልወጣም፣ ሲቀጥልም ደግሞ እንደውም ከክላስ ሁሉ አልወጣም በማለት እንግዲህ ክላሱ ገብታ ቁጭ ብላለች። እንግዲህ እባክህ አስወጣልኝ እያለ ነው የሚገኘው። ግን ደግሞ እንግዲህ ባለፈው ክፍል ያያችሁት ብሩን አብርሽ ነበር ይዞት የመጣው። አብርሽ ያስቀመጠበትን ቦታ ይመስለኛል መሳይ ስላወቀ ልጅቷን ወይም ደግሞ እችን ኤደን ማነው የአፍቃሪው ማለት ናተች ሴት የተንከዚስ ፍቅረኛ እንግዲህ ቤት ከመጣች በኋላ ይመስለኛል እንግዲህ መሳይና እሷ ተመካክረውን ያንን ብር አሳልፎ የሰጣት ይመስለኛል። እንግዲህ ብሩ ከተቀመጠበት ጠፍቷል። ማን ወሰደው አይታወቅም። እንግዲህ አብርሽን በድንጋጤ መሳይ የደነገጠ አስመስሎ ሪያክት አድርጓል። ግን እሱ አውቆ ነው። እሱ በጣም መሳሳይ ነው። እንግዲህ ተንካስ በጣም የዚው ተንካስ ነው የሚታወቀው። መጀመሪያ ለራሴ ነው እሱን ያመጣሁት የራሴ ነው ምናምን ብሎ ሲያበቃ እንግዲህ ሞዴል አደገላ ነገሮች ቻሌንጅ ሆነውበታል ማለት ሲያስበው በቃ እንዴት ነው አንተ ይሄን ያክል አብሮ መኖራችን አብሮ መብላታችን ብዙ ችግሮችን ብዙ መከራዎችን አብሮ ማሳለፋችን ምን ላይ ነው ምናምን ብሎ አብሬ ሲነግረው እንግዲህ በቃ እንደውም ትችዋለሁ ከእናንተ አይበልጥብኝም በቃ እናንተ እንዲሁ ያርጋችሁ እናርጋለን እንዲሆነ ሆናለሁ ብሎ ነው እንግዲህ ተቀመጠው። ሌላው እንግዲህ ወደዚህ ድራማ ዳጣና ናታን መምጣታቸው በጣም ነው ደስ ያለን። በተለይ ናታን ዛሬ እንግዲህ አብርሽን በቦክስ አግሞጥሙጦልን ነው የመጣው፣ በፎርስ ነው የመጣው። እንግዲህ ገና መጣጡ ጋይስ እንዴት ነው አያችሁ ጋይስ? ወንድ ልጅ እንግዲህ በሚወደውና በሚስቱና በሀገሩ ድርድር አያውቅም ትላላችሁ። ከራሴ በላይ ስለምወዳት ነው ይቅርታ ከአንዴ 2-3 ያብሬያየሁ ምን ፈልገው ነው ዛሬ በተከታትዬ ነው የመጣሁት ብላም ብሎ እንግዲህ ጓለ ማለት ነው ጋይስ። እንግዲህ እንትና ማን ነው እንደገና በኋላ ላይ ደግሞ ኢንፎርሜሽን ሲያጣራ እንግዲህ እሱ ምንም እንደሌለበትና ዳጣና እሱ ደግሞ ጀስት ኖርማል ጓደኞች ፍሬንዶች እንደነበሩ በድሮ በፊት ጓደኝነታቸው እንደነበረ እንትኑን ሲያውቅ መጥቶ እንግዲህ ይቅርታ ጠይቆታል። በይቅርታው እንግዲህ አንዳንድ ነገሮች እያወሩ ነው የሚገኙት። እንግዲህ ውድ ቤተሰቦቻችን የዛሬው ቪዲዮ ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሁሌም ወዳችሁ ፍቅዳችሁ ከኔ ጋር ስለምትሆኑ አመሰግናለሁ። ውድ ቤተሰቦቼ ቀጣይ አዳዲስ ነገሮችን ይዘን እንመጣለን። እስከዛ መልካሙን ሁሉ ተመኘን። መልካም ጊዜ። ሰብስክራይብ፣ ላይክ አድርጉ። ባይ ባይ። ወዳችኋለሁ።